የሰው ልጅ ከማሰብ ይልቅ ሞትን ይመርጣል የሚል የምዕራባውያን አባባል አለ። ሞኝነት ደግሞ ከሞትም በላይ የከፋ ነገር የሚያደርስብን ነገር ነው። ከሞኝ ደጃፍ ሞፈር ይቆረጣል የሚለው ደግሞ ሌላኛው የሀገራችን ተረት ነው። ሞኝ መሆን በተለያዩ የህይወት ዘርፎቻችሁ ላይ ሰፍራችሁ የማትጨርሱት ትልቅ ኪሳራ የሚያመጣባችሁ ክፉ ልማድ ነው። በፍቅር ህይወታችሁ እንኳን ተመልከቱ እስቲ። ሞኝ በመሆናችሁ ብቻ ዛሬ ላይ የሚቆጯችሁ በጣም መልካም ሰዎችን እንደ ቀልድ አላጣችሁም? ሞኝነታችሁ ይበልጥ የሚገባችሁ ደግሞ እድሉ ያላችሁ ያንን ሰው በደንብ መያዝ አቅቷችሁ አሁን ከተለያችሁ በኋላ ሌላ እንደነሱ አይነት ሰው በህይወታችሁ ከአንዴ በላይ በድጋሚ እንደማታገኙ ስታውቁት ነው። በተጨማሪም ለእናንተ ህይወት ውድቀት ተጠያቂ የሚሆኑ የፍቅር አጋሮቻችሁን በመከተልም ደግሞ ሌላ ሞኝነት ታሳያላችሁ። ከዚህ ውጭም ከሰዎች ምክርን ባለመቀበል ሰው አልሰማ እያላችሁ አይሆኑ ነገርን ስትከተሉ ብልሃትንና ጥበብን ባለማስተዋል በስሜት ብቻ እየወሰናችሁ ስትከስሩ ህይወታችሁ ቀልድ ይመስል ተመሳሳይ ስህተትን ስትደጋግሙ በእነዚህ ሁሉ አጋጣሚዎች ህይወት ደና አድርጋ ትቀጣችኋለች። ነገር ግን ይሄ ሁሉ ሞኝነቴ ዛሬውኑ ማብቃት አለበት ብላችሁ ከወሰናችሁ በጣም ጥሩ ውሳኔያችሁ ላይ ናችሁ። ምክንያቱም በዛሬው ቪዲዮ ሞኝ ሰዎች የሚለዩባቸውና ሞኝነትን የሚገልጹ 5 ዋና ዋና ባህሪያትን እንመለከታለን። ከነዚህ ባህሪያት ውስጥ እናንተን ያስቸገራችሁ ሞኝነት የትኛው ነው? በተጨማሪም እንዴት ያንን ሞኝነት አቁማችሁ ህይወታችሁን ማሳመር ትችላላችሁ የሚሉትን አንድ ባንድ እንመለከታለን። ሐሳባችሁን ደግሞ በኮሜንት በጣም እንድታሳውቁኝ እፈልጋለሁና እንወያይበታለን። የመጀመሪያው የሞኝነት ተግባር የማታውቁትን ሰው ማመን ነው። በአሁን ዘመን እንኳን የሩቅና የማታውቁት ሰው ይቅርና የደም ዘመዶች እንኳን በክህደት እርስ በራስ እየተጎዳዱ አልተመለከታችሁም? የማታውቁትን ሰው ማመን ደግሞ ከሞኝነት ሁሉ የከፋው ነገር ነው። ህይወት ሁለት አይነት ሰዎችን ወደ እናንተ ታመጣለች። እውነታን የሚያሳዩአችሁ ሰዎችንና ማታለልን የሚሸጡላችሁ ሰዎች። ጨውና ስኳር ተመሳሳይ ቢሆኑም ጣዕማቸው የተለያየ እንደሆነ ማስተዋል አለባችሁ። እናንተም በውድ ጊዜያችሁ፣ በገንዘባችሁ፣ በህይወታችሁ፣ በስሜቶቻችሁ፣ በውሳኔያችሁና በእድሜያችሁ ጭምር የማታውቁትን ሰው ስታምኑ ለአታላዮች፣ ለተስፋ አስቆራጮች፣ ለአላስፈላጊ ቁጭትና ህመም በራችሁን ትከፍታላችሁ። ሞኝ ማለት የሰዎችን ተግባራቸውን ከመመልከት ይልቅ በቃላቶቻቸው ሽንገላ ብቻ ሰዎችን የሚያምን ሰው ማለት ነው። ህይወት ደግሞ ያንን የዋህነት በደንብ ትቀጣለች። ትኩረታቸውን አታውቁ፣ ባህሪያቸውን አታውቁ፣ እውነተኛ ፍላጎታቸውን አታውቁ፣ ያለፈ ታሪካቸውን አታውቁ። ነገር ግን አይናችሁን በመጨፈን ሙሉ እምነታችሁን ትሰጧቸዋላችሁ። ያም በጣም ይጎዳቸዋል ካለፈ በኋላ። ሰውን ማመን ስህተት ሆኖ ሳይሆን ሰው የሚታመነው ግን ቀስ በቀስ በጥንቃቄ ያላቸውን ፓተርን በማጥናትና በወጥነት ያላቸውን ተግባር በመመልከት ስለሆነ ነው። ወደ እናንተ ህይወት የሚመጣ ሰው በጭራሽ ልታውቁት አትችሉ። ሰዎች ይዋሻሉ፣ ያስመስላሉ። መልአክ መስለው የቀረቧችሁ ነገ ማንነታቸው ሲገለጥ ሰይጣን እንኳን የሚማርበትን አስከፊ ነገር ይሰሩባችኋል። ዛሬ እንደ መሪ ኃላፊነት እንደሚወስድ ቃሉን እንደሚጠብቅና እንደሚያከብር እና እንደ ልዩ ሰው አክት ቢያደርግ የለበሰው ማስክ ሲወጣበት ግን የእባብ ባህሪው ይገለጥበታል። በፍጥነት ካመናችሁ ታዲያ የነሱ ታርጌት ትሆናላችሁ። ብልህ መሆኑ ከፈለጋችሁ ግን መጀመሪያ ተመልከቱ፣ በኋላ እመኑ። እንዴት እንደሚኖሩ ተመልከቱ። በስጩ ሲሆኑ እንዴት ምላሽ እንደሚሰጡ ተመልከቷቸው። ብልህ ሰው እውነቱን ራሱን እንዲያረጋግጥ ያደርጋል። ሞኝ ሰው ደግሞ የሰዎችን ቃላት በሙሉ እንደ ዓለም አቀፍ እውነታ ይቀበላል። ስለዚህ ራሳችሁን ተከላከሉ። ሰዎች በጊዜ ሂደት በወጥነታቸውና በተግባራቸው ብቻ እምነታችሁን እንዲያገኙ አድርጓቸው። ይህንን አስታውሱ። የማታውቁት ሰው ማመን የሞኝነት መጀመሪያ ነው። እምነታችሁ ላይ ከለላ ማድረግ ደግሞ የብልሃት መለኪያ ነው።
ሁለተኛ ደግሞ ተመሳሳይ ስህተትን መደጋገም ነው። በህይወት ስትኖሩ ስህተት የማይሆንበት ነጥብ አለ እና ስህተት መሆኑ ቀርቶ ምርጫ ይሆናል። ምክንያቱም ከስህተታችሁ ስትማሩበት ብልህ ትሆናላችሁ። ያንን ስህተት የምትደጋግሙት ከሆነ ግን ሞኝ ያደርጋችኋል። ሞኝ ሰው ማለት ብልሃት የጎደለው ሰው ሳይሆን ሰልፍ አዌርነስ የሌለው ሰው ነው። ወደ ተመሳሳይ ችግር የሚሄድ በተመሳሳይ አስተሳሰብ፣ በተመሳሳይ መግቢያ በር የተለየ ውጤት በመጠበቅ ግን የህይወት ህግ በዛ መንገድ አይሰራም። እስክትማሩበትና ጥላችሁ እስክትሄዱ ድረስ ህይወት እናንተን መቅጣቷን አታቆሙ። ሞኝ ሰው ወደ ጎዳውና ቶክሲክ ወደሚባለው ወደ ፍቅር ህይወት ተመልሶ ይሄዳል። ያ ነገር በአስማት ይስተካከል ይሆን እንጃ ብቻ ወደዛ ተመልሶ ይሄዳል። ብልህ ሰው ግን ከልብ ስብራቱ ቶሎ ይማራል፣ ገደብን ያስቀምጥና ከዛም ጥሎ ይሄዳል። ሞኝ ሰው ገንዘቡን በማይረባ ነገር ያባክናል። ከዛም ደሃ በመሆኑ በጣም ሰርፕራይዝድ የሆነ ኮምፕሌን እያደረገ ታገኙታላችሁ። ብልህ ሰው ግን ህይወቱን በዲሲፕሊን ይኖራል። ሞኝ ሰው ሁሌም ምቾትን ይመርጣል። ከዛም ህይወቴ ግን ለምን አልተቀየረም ብሎ ራሱን በተደጋጋሚ መጠየቅ ይጀምራል ከረፈደ በኋላ። ብልህ ሰው ግን ያንን ፓተርን ይሰብረዋል። ህይወትን ለመቀየርም የሚከፈለውን መስዋዕትነት ጥግ ድረስ ይከፍላል። ችግሩ የሰራችሁ ስህተት ሳይሆን ለዛ ስህተት የምትሰጡት ምላሽ ነው። ሞኝ ሰው ያንን ስህተት መመርመርና ያንን ላለመድገም ከራሱ ጋር መወያየት አይወድም። ምክንያቱም ያ ተግባር የእሱን ኢጎ ያጋልጥበታል። ያ እውነት ያስፈራዋል። ከዛ አይነ ስውር ሆኖ ይቀጥላል በዛ ተግባሩ። ያንን በመደጋገም ይቀጥላል፣ እየከሰረ ይቀጥላል። ብልህ ሰው ግን ኃላፊነትን ይወስዳል። ከባባድ ጥያቄዎችን ራሱን ይጠይቃል። ምክንያቱም ላለፉት ስህተቶች ኃላፊነትን መውሰድ ማለት እድገትን ማሳየት ማለት ነው። እድገትን ማሳየት ማለት ደግሞ የሞኝነት ማብቂያ ነው። ሶስተኛ ደግሞ አውቃለሁ ባይነት ነው። እውቁ ፈላስፋ ሶቅራጠስ እኔ ማውቀው አለማወቄን ነው ይላል። በአካባቢያቸው ያሉ ሞኝ ሰዎችን ደግሞ ተመልከቱ። ሁሉን አውቃለሁ ይላሉ። ሁሉን አውቃለሁ ባይነት የሞኝነት ዋነኛ መገለጫ ነው። ሁሉን አውቃለሁ የሚል ሰው ለአእምሮ የሚጠቅሙ አዳዲስ ትምህርቶችን ግብዓት ለማድረግ አእምሮ ውስጥ ቦታ የለውም። ምክንያቱም ሁሉን ነገር ስለሚያውቅ ሌላ አዲስ ነገር ለምን ይፈልጋል? አውቃለሁ የሚል ሰው ሌላ ሰውን አያዳምጥም። ምክር ቢሰጠው አይቀበልም። በብዙ ሐሳቦች ባለመስማማቱ ይታወቃል። ለመሻሻልና ለመለወጥ የሚረዳውን በር በራሱ ላይ ይዘጋዋል። ያ ደግሞ ያንን ሰው ሞኝ ያደርገዋል። ይሄ ታዲያ ራሱን ሞኝ ከማድረግ አልፎ ከብዙ ሰዎች ጋር የሚያጋጨው ጓደኝነት፣ የሥራ ድርሻ ላይ፣ የፍቅር ህይወት ላይና ትዳር ላይ ጭምር የሚያሳጣውና መስማማት እንዳይችል የሚያደርገው ክፉ ልማድ ነው። ከዚህም በተጨማሪ ከሰው ሁሉ በታች አድርጎ የሚያስቀረው ተግባር ነው። ብልሃት የሚጀምረው ሁሉን ነገር አላውቅም ግን ለመማር ጽኑ ፍላጎት አለኝ ብላችሁ ስትነሱ ነው። ያ ትህትና ብዙ በሮችን ይከፍትላችኋል። ለማወቅና ለመለወጥ ያላችሁ ጉጉት ህይወታችሁ እያደገ እንዲሄድ ያደርገዋል። ለማደግ ያላችሁ ረሃብ ደግሞ ከሞኝ የሚለያችሁ ትልቅ ተግባር ይሆንላችኋል። ስለዚህ ሞኝነቴ ይበቃኛል ብላችሁ ስኬትን፣ ክብርን እና እውነተኛ ብልሃትንና ብልጠትን ከፈለጋችሁ ሁሉን ነገር አውቃለሁ ማለታችሁን አቁሙ። እንደሚያውቅ ሰውም አታስመስሉ። ከምታወሩት በላይ አዳማጭ ሁኑ። ከመልሶቻችሁ በላይ ጥያቄዎቻችሁ ብዙ ይሁኑ። በየቀኑ መማራችሁን ቀጥሉ። ምክንያቱም ሁሉን አውቃለሁ ማለት ባቆማችሁ ጊዜ በእውነትም ማወቅ ትጀምራላችሁ። አራተኛ ደግሞ ለጊዜ ዋጋ አለመስጠት ነው። በዚች ምድር ላይ ለድሃውም ለሀብታሙም፣ ለወንዱም ለሴቱም፣ ለክርስቲያኑም ለሙስሊሙም በአጠቃላይ ለሰው ፍጡር በእኩልነት የተሰጠው ውዱ ሀብት ጊዜ ነው። ነገር ግን ብልህ ሰው ብቻ ነው ያንን ጊዜ አክብሮት በአግባቡ የሚጠቀመው። ጊዜን አለማክበር ኬርለስ መሆን ሊመስላችሁ ይችላል። ነገር ግን የሞኝነት ዋና መገለጫ ነው። ምክንያቱም ነገ ዕድሜያችሁ ሲገፋ በጸጸት የምታስታውሱት ሞኝነታችሁን ነው እንጂ ኬርለስ መሆናችሁን አይደለም። ሞኝ ሰው ትርጉሙ የሌላቸው ኮንቴንቶችን ስክሮል በማድረግ ሙሉ ጊዜውን ቲክቶክ እና ተጨማሪ ሌሎች ነገሮች ላይ በማባከን ስልኩ ላይ ያሳልፋል።
ዲስትራክሽን በመከተል ህይወቱ ላይ ምንም የማይጨምርለትን ነገር ሲከተል ይኖራል። ወደፊት የማያራምደውንና የማያሳድገውን ስራ ለረጅም ዓመታት በመስራት ለዚህ ሁሉ ነገር ታዲያ ብዙ ጊዜ አለኝ ብሎ በማሰብ ሞኝነቱን ያንጸባርቃል። ኦፍኮርስ ጊዜ አለው እኮ፣ ነገር ግን በጣም ውስን የሆነ ጊዜ ነው ያለው። ጊዜ በጣም ውዱ ሀብታችን ነው። የስኬት ምንዛሪያችን ጊዜ ነው። የእድገት መሰረት፣ ወደ ህልማችን የሚያደርሰን ትክክለኛው መንገድ በአግባቡ የምንጠቀመው ጊዜያችን ነው። ሞኝ ሰው ታዲያ እቅድ ማቀድ የሚባል ነገር አያውቅም። በዓላማ መተግበርን አያውቅም። ሌሎች ጊዜውን እንዲሰርቁት ይፈቅድላቸዋል። መዘግየትና ማመንታት ህይወቱን እንዲመሩት ይፈቅድላቸዋል። አስቸኳይ ጉዳይም ጠቃሚ ጉዳይንም እንደ ምርጫ ይመለከታቸዋል። ብልህ ሰው ግን ይህንን ይረዳል። ገንዘቡን እንደሚለካው ነው ጊዜውንም የሚለካው። በጥንቃቄ ትኩረት በማድረግና ዴሊበሬትሊ ያንን ያደርጋል። ምክንያቱም ጊዜ አላቂ ነገር እንደሆነ ያውቃል። ነገር ግን ከጊዜ ጋር የሚያደርገው አስተዋጽኦ ማብቂያ እንደሌለው ደግሞም ያውቃል። ስለዚህ ለጊዜ ዋጋ መስጠት አምራችና ውጤታማ ሰው መሆን ብቻ አይደለም፣ ብልህ፣ ኃላፊነት የሚወስድና ብልጥ መሆንም ይጨምራል። ሞኝ ሰው ጊዜውን እንደዋዛ ያባክናል። ብልህ ሰው ግን ጊዜውን ኢንቨስት ያደርገዋል። የዛሬ ውሳኔያችሁ ህይወታችሁ በጸጸት ነው ወይስ በስኬት የታጀበ ነው የሚለውን ነገ ላይ ይወስነዋል። ስለዚህ አንዲት ደቂቃ ብትሆንም በማይጠቅማችሁ ነገር ላይ ማባከን አቁሙ። ለማይገባቸው ሰዎች ወርቃማ ጊዜያችሁን መስጠት አቁሙ። አምስተኛና የመጨረሻው ደግሞ ከምትሰሩት በላይ ማውራት ነው። ከምትሰሩት በላይ መለፍለፍ በጣም ቀላል ነገር ነው። ምክንያቱም ቃላቶች ርካሽ ናቸው። ማንም ሰው ሊያወራ ይችላል። ማንም ሰው ፕሮሚስ ሊገባ ይችላል። ማንም ሰው ታላቅ ቦታ ለመድረስ ሊፈልግ ይችላል። ማውራት ግን ጫማ ውስጥ የገባ ጠጠርን እንደማውጣት በጣም ቀላል ነገር ነው። ዋናው ተግባር ነው። ተግባር ግን ድፍረት ይጠይቃል፣ ዲሲፕሊን ይጠይቃል፣ ጽናትን ይጠይቃል። እዛ ጋር ነው ታዲያ ሞኝ ሰዎች ባጭሩ የሚቀጩት። እያንዳንዱ ስራ ሳሰሩ ወሬው ላይ ብቻ የጎበዛችሁበት ሰዓት የባከነ ሰዓት ነው። እያንዳንዱ መጠበቅ ያቃታችሁ ፕሮሚስ ዋጋችሁን የቀነሳችሁበት አጋጣሚ ነው። እያንዳንዱ ኤክስኪዩት ማድረግ ያልቻላችሁት ፕላን ወይም እቅድ ከነገ ህይወታችሁ የተሰረቃችሁት እድል ነው። ሞኝ ሰዎች በወሬ ተጠምደው ህይወታቸው ተሳስሮ ኑሯቸውን ይቀጥላሉ። ምክንያቱም ወሬ ሴፍ ነገር ነው። ምንም ፌል የምታደርጉበት ነገር የለም። ጫና አይፈልግም። ያን ያህል መታገል የማይፈልግ ነገር ነው። ብልህ ሰው ግን ያለመሰልቸት ተግባር ላይ ነው የሚያውላቸው። እቅዶቻችሁን፣ መድረስ የምትፈልጉበት ቦታ፣ አዳዲስ የቢዝነስ ሐሳቦችን፣ ሰዎችን የሚያታልሉ ለክፋት ብላችሁ ላይሆን ይችላል የገባችሁትን ቃል መጠበቅ ሲያቅታችሁ ይህ ሁሉ የሞኝነት ምልክት ነው። በኋላ ይጎዳችኋል። ስለዚህ ይህንን ቻሌንጅ ተከተሉ። ፕሮግረስ እና ኖይዝ መለየት አለባችሁ። እያያችሁ ያላችሁት እውነተኛ ለውጥ ነው ወይስ በጫጫታ የተሞላ ህይወት ነው? ኤክስኪዩት ያላደረጋችሁትንና መሬት ላይ ወርዶ ተግባራዊ ላላደረጋችሁት ሐሳብ ጭብጨባን አትጠብቁ። ስለ ለውጥ 24 ሰዓት በማውራት ብቻ ያላችሁን ኢነርጂ አታባክኑ። ብልጥ ሰዎች ሞኝነታችሁን ስለሚያውቁ ከናንተ ጋር ሲሆኑ ቴሌቪዥን እያዩ ነው የሚመስሉት። እንዲሁ ስትለፈልፉ ይመለከቷችኋል እንጂ እነሱ ብዙ አያወሩም። ከምትሰሩት በላይ ማውራት ኮንፊደንስ አይደለም፣ ሞኝነት ነው። ህልማችሁ ትንሽ ሆኖ እንዲቆይ ስኬታችሁ መዳረሻ እንዳይኖረው አስሮ የሚያስቀራችሁ መጥፎ ወጥመድ ነው። ስለዚህ ዛሬውኑ ተግባራዊ ሰው ሁኑ። ያላችሁትን ነገር ስሩት። ከቃላቶቻችሁ በላይ ተግባራችሁ አፍ አውጥቶ እንዲናገር አድርጉ። ምክንያቱም በሞኝ ሰውና በአሸናፊ ሰው ያለው ልዩነት እድል ወይም ትልቅ ታለንት ሳይሆን የምትሰሩት ስራ ነው እንጂ ፕሮሚስ የምታደርጉት ቃል አይደለም። አሁን እውነታው ተገልጦላችኋል ከሞላ ጎደል። ሞኝነት ስህተት መስራት ሳይሆን እነዛን ስህተቶች መደጋገም ነው። ያ ስህተት የሚሰጣችሁን ሌሰን ችላ በማለት በተጨማሪ ያንን ስህተት መስራት ነው እና ያለ ዓላማ መኖር። በሞኝና በብልጥ ሰው መካከል ያለው ልዩነት በጣም ግልጽና ቀላል ነው። ብልህ ሰው ተግባር ይወስዳል። ከውድቀቱና ከስህተቶቹ በጊዜ ተምሮ ቶሎ ይንቀሳቀሳል እና በየቀኑ እድገትን ይመርጣል።
ታዲያ ይሄ የዛሬው ትምህርታችንን አይታችሁ ዝም ብላችሁ አትለፉት። ራሳችሁ ላይ ተግባራዊ አድርጉ። ጊዜያችሁን፣ ኢነርጂያችሁንና አእምሮአችሁን በሚገባ ተከላከሉ። ይህ ቪዲዮ በጣም ጠቅሞኛል እና ትምህርት አግኝቼበታለሁ የምትሉ ከሆነ ኮሜንት ላይ ሐሳባችሁን እንድታካፍሉኝ በጣም ከልቤ ጠይቃችኋለሁ። እስከ መጨረሻው ስለተከታተላችሁኝም አመሰግናለሁ። ለግራር ቻናል አዲስ ከሆናችሁ ሌላ ጊዜ እንዳልጠፋባችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ላስታውሳችሁ። በሌላ ቪዲዮ ቀጣይ እስክንገናኝ ደግሞ ሰላም ቆዩልኝ።